ሄሎ ኢሳት ቴሌቪዥን ሄሎ ማን እንበል ከየት ነው? ሄሎ ኢሳት ኢሳት ነጻ የህዝብ ሚዲያ ወትሮም ቢሆን የህዝብ አይንና ጆሮ እንደመሆኑ ይህንን የህዝብ ቅሬታ ማስተናገጃ መድረክ አሰናድቷል። በዚህም ያጋጠሙትን ወይም ያስተዋሉትን የመልካም አስተዳደር ችግር፣ የሙስናና የጉዳይ ገዳዮች ጉድኝት፣ የመብት ጥሰትና ስልጣንን ያለአግባብ የመጠቀም ጸረ ዲሞክራሲያዊ አሰራሮችን ይጠቁሙን። የሚመለከተውን የመንግስት አካል በማነጋገር ተጠያቂነት የሚሰፍንበትን መፍትሄ እናፈላልጋለን። በስልክ ቁጥሮች 0901 458845 ወይም 0901 451145 በተጨማሪም በ0944 02 11 11 በ0906 77 42 92 ይደውሉ። ልናስተናግደው ዝግጁ ነን። ኢሳት ነጻ የህዝብ ሚዲያ። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ የሰዓቱን ዜናዎች ዘንላችሁ ቀርበናል። ከዜናዎቹ ጋር መሰረት ባዩ ነኝ። አብራችሁን ቆዩ። ወደ ቀዳሚው ዜና ተሻገርን። የሰራተኞችን መብት በማክበር የስራ ጥራትና ምርታማነትን እንዲጨምሩ ማትጋት ይገባል ሲል የስራና ክህሎት ሚኒስቴር ገለጸ። የሀገር ሁለንተናዊ ልማትና ለውጥ የሚረጋገጠው በሰራተኞች ብርቱ ትጋት፣ ጥረትና ጽናት በመሆኑ መብታቸውን በማክበር የስራ ጥራትና ምርታማነትን እንዲጨምሩ ና ለፈጠራ ስራዎች ማትጋት እንደሚገባ የስራና ክህሎት ሚኒስቴር ገልጿል። ሚኒስቴሩ በዓለም አቀፍ ደረጃ ለ137ኛ ጊዜ በሀገር አቀፍ ደረጃ ለ51ኛ ጊዜ የሚከበረውን የዓለም የሰራተኞች ቀን የሰራተኞች መብት መከበር ለኢንዱስትሪ ሰላምና ምርታማነት መሰረት ነው በሚል መሪ ቃል አክብሯል። የሰራተኛ መብት መከበር ከአንድ ግለሰብ ጥቅም ባለፈ ለሀገር ሁለንተናዊ እድገትና መረጋጋት ያለው ፋይዳ እጅግ ከፍተኛ ነው ያሉት የስራና ክህሎት ሚኒስትር ዴኤታ ዳንኤል ተሬሳ ሰራተኞች አንድ የኢኮኖሚ ሞተር እንደመሆናቸው መጠን መብታቸውን በማክበር በሙሉ አቅም እንዲሰሩ ማድረግ እንደሚገባ ገልጸዋል። ባለፉት ዓመታት በተከናወኑ የሪፎርም ስራዎች የሰራተኞች ደህንነት፣ ፍትሃዊ ተጠቃሚነትና ሰብአዊ ክብር ከመጠበቅ ባሻገር ምቹ የስራ አካባቢን በመፍጠር በእውቀትና በክህሎት የበቁ ሰራተኞችን ማፍራት ስለመቻሉም አንስተዋል። የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ፕሬዝዳንት ካሳሁን ፎሎ በበኩላቸው የዘንድሮ የሰራተኞች በዓል ለሰራተኞች መብት መከበር ዋጋ የከፈሉትን የምንዘክርበት ብቻ ሳይሆን ለሰራተኞች ምቹ ከባቢን ለመፍጠር ቃል የምንገባበትም ጭምር ነው ብለዋል። የሰራተኛ መብት መከበር ለኢንዱስትሪ ሰላምና ለምርታማነት መሰረት ነው የሚለው የዘንድሮው ሐሳብ የሰራተኞችን ዋጋ የሚያስገነዝብ ነው ያሉት አቶ ካሳሁን መንግስት ይህንን በመረዳት ከደሞዝ ጭማሪ ጀምሮ ያከናወናቸው ተግባራት የሚበረታቱ ናቸው ብለዋል። በአርቲፊሻል ኢንተለጀንስ የታገዘ የተቀናጀ የሚዲያ ሬጉላቶሪና አስተዳደር ስርዓት ተመረቀ። የመገናኛ ብዙሃን የይዘት ጥራት የሚያረጋግጥና የቁጥጥር ሂደቱን የሚያዘምን የሚዲያ ሬጉላቶሪና አስተዳደር ስርዓት ወደ ትግበራ መግባቱን የኢትዮጵያ መገናኛ ብዙሃን ባለስልጣን አስታውቋል። የተቀናጀ ሚዲያ ሬጉላቶሪና አስተዳደር ስርዓት የኢትዮጵያ መገናኛ ብዙሃን ባለስልጣን ከኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ጋር በመተባበር የለማ ነው። የኢትዮጵያ መገናኛ ብዙሃን ባለስልጣን ዋና ዳይሬክተር ሃይማኖት ዘለቀ በምርቃ ስነ ስርዓቱ ወቅት እንደገለጹት ቴክኖሎጂው የይዘት ጥራት የሚያረጋግጥና የቁጥጥር ሂደትን ቀልጣፋና ሙሉ እንዲሆን ያስችላል ብለዋል። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ዳይሬክተር ዶክተር ወርቁ ጋቻና በበኩላቸው መረጃ ለአንድ ሀገር ወሳኝ በመሆኑ መቆጣጠርና ማከማቸት ያስፈልጋል ብለዋል። ቴክኖሎጂው ዘመኑን የዋጀና በዋናነት የመገናኛ ብዙሃን የይዘት ጥራት መጠበቅና የሐሰተኛ መረጃ ስርጭትን ለመከላከል የሚያስችል መሆኑን ገልጸዋል። ቴክኖሎጂው ፍቃድ የተሰጣቸው ሚዲያዎች ይመዘግባል፣ ይከታተላል፣ ይቆጣጠራል፣ የህግ ጥሰቶችን ይከታተላል። በሚዲያ ላይ የሚቀርቡ ቅሬታዎች በዲጂታል መንገድም ይቆጣጠራል ተብሏል። ዜጎች ባሉበት ሆነው የሚያቀርቡት ጥቆማ በቪዲዮ፣ በኦዲዮ፣ በቴክስትና በፎቶ መረጃ መቀበልም ያስችላል ተብሏል። ከዚህ በተጨማሪም የጋዜጠኞችን መረጃ አጠናቆ ለመያዝና በመረጃ ላይ የተመሰረተ ውሳኔ ለመስጠት ያስችላል ተብሏል። ዘገባው የኢፕድ ነው።
በህገ ወጥ የገንዘብ ዝውውር ሊመዘበር የነበረ 48 ቢሊዮን ብር ማዳን ተቻለ። በህገ ወጥ የገንዘብ ዝውውርና በማጭበርበር ወንጀል ሊመዘበር የነበረ 48 ቢሊዮን ብር ከምዝበራ ማዳን ተችሏል ሲል የፋይናንስ ደህንነት አገልግሎት አስታውቋል። የአገልግሎቱ ዋና ዳይሬክተር አቶ ሙሉቀን አማረ ለኤፍኤምሲ እንደገለጹት የፋይናንስ ተቋማትን አሰራር በማዘመን የገንዘብ ማጭበርበር እንዳይፈጸም እየተሰራ ነው። በህገ ወጥ የገንዘብ ዝውውር ማጭበርበርና ተያያዥ ወንጀሎች የተጠረጠሩ ግለሰቦች ላይ ምርመራ እየተከናወነ መሆኑን አስረድተዋል። አገልግሎት መስሪያ ቤቱ በፋይናንስ ዘርፉ ላይ የሚከሰቱ ህገወጥ እንቅስቃሴዎችን በመከታተል ፈጣን ምላሽ ለመስጠት እየሰራ እንደሚገኝም አረጋግጠዋል። ተቋሙ ባደረገው የህገወጥ የገንዘብ እንቅስቃሴ ቁጥጥር በበጀት ዓመቱ 9 ወራት ውስጥ 48 ቢሊዮን ብር ከምዝበራ ማዳን ተችሏል ብለዋል። በተጨማሪም ከ400 በላይ የወንጀል ተጠርጣሪዎች የሚያንቀሳቅሷቸው 2340 የባንክ ሂሳቦች መታገዳቸውን ጠቁመዋል። ደህንነቱ የተጠበቀ የፋይናንስ ስርዓት እንዲኖር አገልግሎቱ በዘመናዊ ስርዓት የሚያደርገውን ክትትል አጠናክሮ እንደሚቀጥል አመልክተዋል። በመንግስት ተቋማት ውስጥ እየተተገበረ ያለው የዲጂታል አሰራር ስርዓት ለውጥ እያመጣ ነው ተባለ። የህግና ፍትህ ኢንስቲትዩት ዋና ዳይሬክተር አምባሳደር ደግፌ ቡላ ለኢዜአ እንደተናገሩት ኢትዮጵያ የአሰራር ስርዓቷን ዲጂታል ለማድረግ እያከናወነች ያለችው ስራ በከፍተኛ የእድገት ደረጃ ላይ ይገኛል። እንዲሁም ለሌሎች የአፍሪካ ሀገራትም እንደ ትልቅ ተሞክሮ ሊወሰድ የሚችል መሆኑን ገልጸዋል። ለዚህም ማሳያ እንዲሆን በስኬት የተጠናቀቀው ዲጂታል ኢትዮጵያ 2025 ስትራቴጂና በአሁኑ ወቅት ተግባራዊ እየተደረገ የሚገኘው ዲጂታል ኢትዮጵያ 2030 ስትራቴጂን በአብነት ጠቅሰዋል። በተለይም በመንግስት ተቋማት ውስጥ የአሰራር ቅልጥፍናን ለማምጣት እየተተገበረ ያለው የዲጂታል መንግስታዊ አሰራር ስርዓት ተጨባጭ ውጤት እያመጣ መሆኑንም አስረድተዋል። ይህም ለዜጎች የሚሰጡ አገልግሎቶችን ለማዘመንና ተደራሽ ለማድረግ ጉልህ ሚና እየተጫወተ እንደሚገኝ አስገንዝበዋል። ኢትዮጵያ በሰው ሰራሽ አስተውሎት ዘርፍ እያከናወነች ያለችው ውጤታማ ስራዎች እውቅና እያገኙ መምጣታቸውንም ጠቅሰዋል። አራተኛው የኢትዮጵያ ታምርት ዓለም አቀፍ ኤክስፖ በመጪው እሁድ በይፋ እንደሚከፈት ተገለጸ። አራተኛው የኢትዮጵያ ታምርት ዓለም አቀፍ ኤክስፖ እሁድ ሚያዝያ 25 ቀን 2018 ዓ.ም በአዲስ አበባ በይፋ እንደሚከፈት የኢንዱስትሪ ሚኒስትሩ መላኩ አለበል አስታውቀዋል። ሚኒስትሩ በሰጡት መግለጫ በኢትዮጵያ ታምርት ንቅናቄ ኢንዱስትሪዎች ያጋጥሟቸው የነበሩ ችግሮች ደረጃ በደረጃ እንዲፈቱና የማምረት አቅማቸው እንዲጎለብት መደረጉን አንስተዋል። አራተኛው የኢትዮጵያ ታምርት ኤክስፖ ኢትዮጵያ ታምርት ለሁለንተናዊ ሉዓላዊነት በሚል መሪ ሐሳብ ከሚያዝያ 25 እስከ 30 ቀን 2018 ዓ.ም እንደሚካሄድ ገልጸው የኢትዮጵያን ምርቶች ማስተዋወቅና ተጨማሪ የገበያ ዕድሎችን ማስፋት የኤክስፖ ዋና ዓላማ ነው ብለዋል። በኤክስፖ 850 የንግድ ስምምነቶች እንደሚደረጉ ጠቅሰው ከ5 ቢሊዮን ብር በላይ ግብይት ይፈጸማል ተብሎ እንደሚጠበቅ ጠቁመዋል። በአዲስ ዓለም አቀፍ ኮንቬንሽን ማዕከል ለ5 ቀናት የሚካሄደው የኢትዮጵያ ታምርት ኤክስፖ ከ15000 በላይ የሀገር ውስጥና የውጭ ዜጎች እንደሚጎበኙት በመግለጫው ተመልክቷል። በኤክስፖ የተለያዩ የፓናል ውይይቶች፣ የምርት ልማት ውድድሮች፣ የተሻለ አፈጻጸም ላላቸው ኢንዱስትሪዎች የእውቅና ፕሮግራምና ሌሎች መርሃ ግብሮች እንደሚከናወኑ መገለጹን ኢዜአ ዘግቧል። በኢንዱስትሪ ፓርኮች የሀገር ውስጥ ባለሀብቶች ተሳትፎ እያደገ ነው ተባለ። በኢንዱስትሪ ፓርኮች የሀገር ውስጥ ባለሀብቶች ተሳትፎ ከፍተኛ እድገት እያሳየ መሆኑን የኢንዱስትሪ ፓርኮች ልማት ኮርፖሬሽን ምክትል ዋና ስራ አስፈጻሚ ፍጹም ከተማ ገልጸዋል። ምክትል ስራ አስፈጻሚው ይህንን ያሉት በቦሌ ለሚ ልዩ የኢኮኖሚ ዞን የጵንኤል የኢንዱስትሪ ቆርኪ ፋብሪካ ማስፋፊያ ተመርቆ ስራ በጀመረበት መርሃ ግብር ላይ ነው። ቀደም ሲል የኢንዱስትሪ ፓርኮች በዋናነት ለውጭ ኢንቨስተሮችና ለውጭ ገበያ ብቻ ታስቦ የተገነቡ ቢሆንም አሁን ግን የሀገር ውስጥ ባለሀብቱ የኢንዱስትሪው መሰረት እንዲሆን አዲስ የፖሊሲ ማሻሻያ መደረጉን ተናግረዋል። በዚህም በፓርኮች ውስጥ የሚገኙ የሀገር ውስጥ ባለሀብቶችን ተሳትፎ ከፍተኛ እድገት እያሳየ መሆኑን አስታውቀዋል። ጵንኤል ኢንዱስትሪ በቆርኪ ምርትና በብረታ ብረት የጀመረው የማስፋፊያ ስራ ከውጭ የሚገቡ ምርቶችን በሀገር ውስጥ በመተካት በኩል ትልቅ አስተዋጽኦ እንዳለው ገልጸዋል። የጵንኤል ኢንዱስትሪ ዋና ስራ አስኪያጅ ብርቱካን አበበ በበኩላቸው ኢንዱስትሪው ባከናወናቸው ተከታታይ የማስፋፊያ ስራዎች የቆርኪ ማምረት አቅሙን ወደ 4 ቢሊዮን ማሳደግ መቻሉን ተናግረዋል። ቀጣይ የሀገር ውስጥ የቆርኪ ፍላጎትን 100% ለማሟላት እንዲሁም ለጎረቤት ሀገራት በመላክ የውጭ ምንዛሬን ለማስገኘት በትጋት እንደሚሰራ ጠቅሰዋል።
የጥበብ ፌስቲቫል ለኢትዮጵያ የጥበብ እድገት ትልቅ አስተዋጽኦ እንደሚያበረክት ተገለጸ። ይህ የተገለጸው በዛሬው ዕለት የአዲስ አበባ ቱሪዝም ኮሚሽን ከክራፍት አዲስ ጋር በመተባበር ባዘጋጀው ፌስቲቫል ላይ ነው። ሙሉቀን ሰለሞን ተጨማሪ አለው። ክራፍት አዲስ ከአዲስ አበባ ቱሪዝም ኮሚሽን ጋር በመተባበር ያዘጋጁት የመጀመሪያው የጥበብና የንግድ ፌስቲቫል በዛሬው ዕለት ተጀምሯል። በፌስቲቫሉ ኢትዮጵያን ጨምሮ ከተለያዩ የዓለም ሀገራት የተውጣጡ የጥበብና የንግድ ስራዎች እየቀረቡበት ይገኛሉ። በማስጀመሪያ መርሃ ግብሩ ላይ የተገኙት የቱሪዝም ሚኒስትር ዴኤታ ስለሺ ግርማ እንደነገሩን በቀጣይ የኢትዮጵያን ቱሪዝም ለዓለም ለማስተዋወቅ የክራፍት አዲስ ይፋ አጋር በመሆን እንሰራለን ብለዋል። በርካታ ኢንክሉዲንግ ውዝዋዜዎችን ጨምሮ የዲስኮ ክለብ ላይ ያሉን በዘመናዊ ከተሞች ያሉትን አጠቃላይ ባህላዊ ሬስቶራንት ውስጥ ያሉን የኩሊናሪ አርት እነኚህን በሙሉ ወደ ገበያ ማውጣት እንፈልጋለን። ይህን ለማውጣትና ለማስተዋወቅ በሀገር ደረጃ ይሁን በዓለም ላይ ኢሜጃችን ቢልድ ለማድረግ ክራፍት አዲስ ትልቅ ፕሮግራም ነው። አንደኛ አዲስ አበባ ካላት የቦታ አቀማመጥ ለአውሮፓና ለመካከለኛው ምስራቅ ቅርብ ነው። ለአፍሪካ አማካይ ቦታ ነው የምንገኘው። ከ150 በላይ ሀገራት የሚበር ጠንካራ አየር መንገድ አለን። ስለዚህ ክራፍት አዲስን ሰፖርት ብናደርግ በቀላሉ ለዓለም መድረስ የምንችልበት እድል አለ። ከዚህ የምናዘጋጀውን ፕሮግራም በተለያዩ ዓለም ይዘን መሄድ የምንችልበት ሁኔታ ስለሚኖር ክራፍት አዲስን ኦፊሻል ፓርትነር ሆነን መደገፍ እንፈልጋለን። የአዲስ አበባ ቱሪዝም ኮሚሽን ኮሚሽነር ሁንዴ ከበደ በበኩላቸው የአዲስ አበባን ቱሪዝም ሀብት ለማልማትና ለማስተዋወቅ በማለም ፌስቲቫሉ እንዳዘጋጁት ነግረውናል። እንግዲህ ሀገራችን ኢትዮጵያ በጣም ብዙ ሀብት ያላት ሀገር ናት። ከቱሪዝም ዘርፍ በርካታ ሀብቶች አሉ። እንደዚሁም ደግሞ ከባህሉም ከኪነ ጥበቡም በርካታ ሀብቶች አሉ። እነዚህን ሀብቶች በማልማት እንደዚሁም ደግሞ በማስተዋወቅ ትልቅ የገቢ ምንጭ እንዲሆኑ ስራዎችን ለመስራት አቅደን ነው ይሄን ፌስቲቫል ያዘጋጀ ነው። በዚህ ፌስቲቫልም እንግዲህ እንደምናየው በጣም በርካታ ስቴክሆልደሮች በርካታ በዘርፉ ያሉ በኢኖቬሽን በፈጠራ እንደዚሁም ደግሞ በክራፍቱ ዘርፍ ያሉ ተቋማት ተገኝተዋል። ምርቶቻቸውን የሚያስተዋውቁበት የገበያ ትስስር የሚፈጥሩበት ራሳቸውን የሚያስተዋውቁበት ትልቅ ኢቨንት ነው። እንደዚህ አይነት ኢቨንቶች በጣም ያስፈልጉናል። የአዲስ አበባ ቱሪዝም ኮሚሽን እንደዚህ አይነት ኢቨንቶችን በማዘጋጀት በተለይ ደግሞ የቱሪዝም ዘርፉን እንዲደግፉ ለቱሪዝሙም አንድ ግብአት ሆኖ እንዲያገለግሉ ከማድረግ አንጻር በርካታ የፕሮሞሽን ስራዎችን እየሰራን ያለ ነው። እንግዲህ ዋናውም ዛሬ የተገናኘ ነው እዚህ በዚህ መድረክ ላይ ይሄን ሀብት የማስተዋወቅ ተደራሽ የማድረግ በዚህ አጋጣሚ ደግሞ ከተማችን ላይ የሚመጡ ቱሪስቶችም ጎብኚዎችም እዚህ መጥተው እንዲጎበኙ ለማድረግ ነው። ፌስቲቫሉ አድማሱን ይበልጥ በማስፋት በየዓመቱ መካሄዱ እንደሚቀጥል ማብራርተዋል። ይሄ ፕሮግራም ቀጣይነት አለው። ወደፊትም በየዓመቱ እናስቀጥላለን። ይሄ ብቻ ሳይሆን በጣም ግሎባሊ በርካታ ተቋማት ወደዚህ መጥተው እዚህ ኢቨንት ላይ እንዲሳተፉ ማድረግ ያስፈልጋል። የክራፍት አዲስ 26 ፕሮጀክት መሪ ቤዛዊት ዳምጠው እንደነገሩን ደግሞ በፌስቲቫሉ ከ40 በላይ ትርኢት አቅራቢዎችና ከ100 በላይ ተናጋሪዎች ይሳተፋሉ። ክራፍት አዲስ 2026 የክሬቲቭ ኢኮኖሚና ኢኖቬሽን ፌስቲቫል ሲሆን ለ3 ቀናት የሚዘጋጅ የክሬቲቭ ኢኮኖሚ ፌስቲቫል ነው። ፌስቲቫሉም ላይ ከ40 በላይ የሚሆኑ ኤግዚቢተሮች ከ100 በላይ የሚሆኑ ስፒከሮች የሚገኙበት ሲሆን የጥበብ ወዳጆችንና የጥበብ ባለሙያዎችን የሚያገናኝ ፕላትፎርም ነው። ፌስቲቫሉ ነገ ቅዳሜ እንደሚጠናቀቅ በመርሃ ግብሩ ተገልጿል። ውድ ተመልካቾቻችን አሁን ደግሞ ከውጭ ዜና ምንጮች ወዳገኘናቸው ዜናዎች ተሻገረን። የትራምፕ አስተዳደር በኢራን የሚደረገው ጦርነት ከ60 ቀናት የጊዜ ገደብ በፊት ተቋርጧል አለ። በሌላ ዜና አሜሪካ ዳግም ጦርነት ከከፈተች ምላሹ የከፋ ይሆናል ስትል ኢራን አስጠንቅቃለች። ሸሪፍ ኢማም ተጨማሪ ያለው ፕሬዚደንት ዶናልድ ትራምፕ እንዳሉት ከኢራን ጋር የተደረገውን ንግግር ከኔና ከጥቂት በጣት ከሚቆጠሩ ሰዎች በስተቀር ማንም አያውቅም ብለዋል። በኢራን በኩል ተሻሽሎ ይቀርባል የተባለው የሰላም ምክረ ሀሳብ ዛሬ ይቀርባል ተብሎ እንደሚጠበቅ የመረጃ ምንጮች አስታውቀዋል። ትራምፕ በጦርነቱ የሚኖራቸውን ኃላፊነት በተመለከተ ኮንግረሱ ያደረገውን ጥረት ኮንነዋል። የአሜሪካ ሕግ አውጭና የአሜሪካ ባለስልጣናት ከኮንግረሱ ፈቃድ ውጭ ለምን ያህል ጊዜ ወታደራዊ ኃይል መጠቀም ይቻላል በሚለው የጊዜ ገደብ ላይ ውሳኔ ለማሳለፍ ሳይስማሙ ቀርተዋል። የትራምፕ አስተዳደር ከኢራን ጋር ያለው ጦርነት በተኩስ አቁም ስምምነቱ በአፕሪል ወር መግቢያ ላይ አብቅቷል ብሏል። ይህ የተባለው ዋይት ሀውስ ጦርነት ለማካሄድ የኮንግረሱን ይሁንታ ማግኘት ይገባዋል የሚለውን መከራከሪያ ለማጣጣል ነው። ከዚህ ባለፈም የመከላከያ ሚኒስትሩ ፔት ሄግዝ ሐሙስ ዕለት ሴኔት ፊት ቀርበው በሰጡ ምስክርነት የተኩስ አቁም ስምምነቱ ጦርነቱን አስቁመዋል ብለዋል። ይህንን ግምት ውስጥ በማስገባት የትራምፕ አስተዳደር በ1973 የወጣውን ከ60 ቀናት በላይ የሚቆይ ጦርነት ሲካሄድ የኮንግረሱን ይሁንታ ማግኘት አለበት የሚለውን
አልጣሰም ብለዋል። ከዚህ ባለፈም በአሜሪካና በአውሮፓውያን አጋሮች መካከል በመካከለኛው ምስራቅ ጦርነት ሳቢያ የተፈጠረው ውጥረት ተባብሷል። ይህ የሆነው ደግሞ ትራምፕ ወታደሮቻችንን ከጀርመን፣ ጣሊያንና ስፔን እናስወጣለን ብለው ካስፈራሩ በኋላ ነው። ይህ በእንዲህ እንዳለ ኢራን እንዳለችው ዋሽንግተን ዳግም ጦርነት ከጀመረች ምላሹ በባሕረ ሰላጤው በሚገኙ የአሜሪካ ይዞታዎች ላይ ረጅምና የከፋ ጥቃት ይፈጸማል ብላለች። ከዚህ ባለፈም የሆርሙዝ ሰርጥን በኃይል ለማስከፈት የሚደረገው ጥረት ሁኔታውን የበለጠ ያወሳስበዋል። አሜሪካና እስራኤል ባለፉት 2 ወራት በኢራን ላይ በከፈቱት ጦርነት የሆርሙዝ ሰርጥ እንዲዘጋ ሆኗል። በዚህም 20 ከመቶ ነዳጅና የተፈጥሮ ጋዝ አቅርቦት እንዲቋረጥ ሆኗል። ይህም የዓለምን ነዳጅ ዋጋ በከፍተኛ ደረጃ እንዲጨምር አድርጓል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋሂ እንዳሉት የሆርሙዝ ሰርጥ መዘጋትን በተመለከተ ተከላክለዋል። ይህ የሆነው በጦርነቱ ምክንያት ነው። መብታችንን መከላከል ይገባናል። ይህንን ማድረግ በዓለም አቀፍ ሕግ ሕጋዊና ተቀባይነት ያለው ነው ብለዋል። የኢራን መንፈሳዊ መሪ አያቶላ ሞጅታባ ኾሜኒም የኢራንን የኒውክሌርና የሚሳይል አቅም ለመከላከልና ለመጠበቅ ቃል ገብተዋል። ሐሙስ ዕለት የተባበሩት አረብ ኤሚሬትስ ዜጎቿ ወደ ኢራን፣ ሊባኖስና ኢራቅ እንዳይጓዙ ከልክላለች። አሁን ላይ በእነዚህ ሀገራት የሚገኙ ዜጎቿ በአስቸኳይ ወደ ሀገራቸው እንዲመለሱም ጥሪ አቅርባለች። በደቡባዊ ሊባኖስ እስራኤል በፈጸመችው ጥቃት በደርዘን የሚቆጠሩ ሰዎች ተገድለዋል። የሀገሪቱ የጤና ሚኒስቴር እንዳስታወቀው እስራኤል በበርካታ ከተሞች በፈጸመችው ጥቃት በደቡባዊ ሊባኖስ በናዚብ ከተማ ሕፃናትን ጨምሮ 16 ሰዎች ተገድለዋል። የእስራኤል ባንክ ገዥ ጦርነቱ በአገሪቱ ያስከተለውን የኢኮኖሚ ቀውስ በተመለከተ ባወጡት መረጃ ከኦክቶበር 2023 ጀምሮ ከ135 ቢሊዮን ዶላር በላይ ወጪ ሆኗል። ዜናውን ስናዘጋጅ አሶሺየትድ ፕሬስ እና ሲኤንኤንን በመረጃ ምንጭነት ተጠቅመናል። ቻይና ከኢስዋቲኒ ውጭ ላሉ የአፍሪካ ሀገሮች በሙሉ ከቀረጥ ነፃ ንግድ ፈቀደች። ቻይና ከዛሬ ጀምሮ ከታይዋን ጋር ግንኙነቷን ካስጠበቀችው ኢስዋቲኒ ውጭ ለሁሉም የአፍሪካ ሀገራት ታሪፎችን መሰረዟን አስታውቃለች። እንደ አውሮፓውያን አቆጣጠር ከታህሳስ 2004 ጀምሮ ቻይና ለ33 ዝቅተኛ እድገት ላላቸው የአፍሪካ ሀገራት ከቀረጥ ነፃ ዕድል ፖሊሲ ተግባራዊ ስታደርግ ቆይታለች። አሁን ፖሊሲው 53 ሀገሮችን የሚሸፍን ሲሆን እስከ 2 ዓመታት ድረስ ተግባራዊ ይሆናል ተብሏል። ከዚያ በኋላ ስለሚኖረው ነገር የተባለ ነገር የለም። ቤጂንግ ለአፍሪካ የአንድ ወገን የዜሮ ታሪፍ ፍቃድ የሰጠች የመጀመሪያዋ ባለ ትልቅ ኢኮኖሚ ሀገር እንደሆነች በኩራት ትገልጻለች። ተንታኞች እንደሚሉት ግን ቻይና ተጽዕኖዋን ለማሳደግ እድሉን እየተጠቀመች ቢሆንም ከቻይና ጋር ከፍተኛ የንግድ ጉድለት ላለባት አፍሪካ የታሪፍ ጉዳይ የላኪዎች ዋና እንቅፋት አይደለም ብለዋል። ውድ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ የሰዓቱ ዜናዎች በዚሁ ተጠናቀዋል። ከዜናዎቹ ጋር አብሬያችሁ የቆየሁት መሰረት ባዩ ነበር። ጥሩ ጊዜ ከኢሳት ጋር ሰላም።